የኢራን አየር ክልል እንደምትመለከቱት ነው። ምንም አይነት አውሮፕላን በላዩ ላይ ያለፈ አይደለም። እንግዲህ የኢራን አውቶሪቲዎች ወይ ደግሞ የኢራን ባለስልጣናት አየር ክልሉ ሙሉ በሙሉ ዘግተዋል። አይደንቲፋይ ሳያደርግ ወይ ደግሞ ማንነቱን ሳይገልጽ ወደ ኢራን አየር ክልል የሚገባ ማንኛውም አውሮፕላን ደግሞ በኢራን አየር መቃወሚያዎች እንደሚመታም እንደዚሁ አሳስበዋል። በኢራን ውስጥ የሚካሄዱ የነበሩ ግድያዎችና ሊካሄዱ የነበሩ ፐብሊክ ኤክስኪዩሽኖች ወይ ደግሞ በአደባባይ የሚደረጉ የስቅላት ቅጣቶች እንዳቆሙ ሰምቻለሁ የሚል ነገር ዶናልድ ትራምፕ በትላንትናው ፕሬስ ኮንፈረንሳቸው ተናግረዋል። በከፍተኛ ሁኔታ ስለዚህ ጥቃት በሚያወሩበት ሰዓት ላይ ኤምፋሳይዝ አድርገው ደግሞ በጣም አጽንኦ ሰጥተው ሲያወሩ የነበሩት ነገር ምን መሰላችሁ? ኢራን ህዝቦቿን የምትገድል ከሆነ ኢራን ህዝቦቿን በስቅላት የምትቀጣ ከሆነ ትልቅ ቅጣት ከኛ ይጠብቃታል፣ ደግሞ እኛ ኢንተርቪን እናደርጋለን፣ እኛ ጣልቃ እንገባለን የሚል ነገር ነበር የተናገሩ የነበሩት። ታዲያ በትላንትናው ዕለት ከምናምነው ሶርስ ደግሞ ከምናምነው አካል አንድ ነገር ሰምተናል። ይህም ነገር ምንድን ነው? እንዳቆሙ ፐብሊክ ኤክስኪዩሽኖች ደግሞ ሊካሄዱ የነበሩ ስቅላቶች እና ግድያዎች ሙሉ በሙሉ ቆመዋል የሚል ነገር ትራምፕ ተናግሯል። ከሮብ ጀምሬ ኤክስኪዩሽን ጀምራለሁ ብላ ተናግራ ነበር ኢራን። እንግዲህ ትላንትና ነበር ሮብ፣ ዛሬ ሐሙስ ነው። ምንም አይነት ኤክስኪዩሽን እስካሁን ድረስ አልተካሄደም። ወር ደግሞ ምንም አይነት ስቅላትም ሆነ ፐብሊክ ነገር ምንም የተመለከተው ነገር የለም። ምናልባት የአሜሪካንን እንትን አይተው አቁመው ይሆን? በሚመጡት ሰዓታት ደግሞ ምን ያክል ሰዎች እንደሞቱ፣ ምን ያክል ሰዎች እንደተገደሉ፣ በኢራን ገቨርንመንት ምን ያክል ሰዎች እንደተገደሉ የኢራን ገቨርንመንት ራሱ ፐብሊክሊ አናውንስ ያደርጋል ተብሎ ይጠበቃል።